ዛሬ ንቀት ነው አይደለም? ንቀት ነው ያብንተ የምትገባው መኝታ ቤት አይደለም? እሺ አልተመቸህም? ይሄ ራሱ ቢያንስ የሆነ 3 ኪሎ ነው። ሰርጀሪ ተሰርቼ ነው። እንዳትነካው በእጅ ማርያም። አዎ ሄይ እንዴት ነው ወደቀው? እንጂ ሄይ ቤቢ በቃ አይና አታብዛብኝ በእናትህ። አይና አታብዛበት በቃ። ከተመቸ ተመችቶኛል በል በቃ። እኔ ተመችቶኛል ግን ባይዘውኝ እኔ ደግሞ ከምንም በላይ ለአንተ እንዲመች ነው የምፈልገው። ለማንኛውም ቁጭ በል። እኔ እናንተ እዚህ ጋር ቁጭ ብለን እናወራለን። ምን ያስቃል? ያው ለትንሽ ጊዜ ስቀመጥ እንደዚህ ምናምን ብዬ ነው የምቀመጠው። የምንም ቂጥላማ መንካት አትችልም። መንካታት ነች ማለት ኖ አዲስ ስለሆነ ሄይ ሌዲስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አንዴ እስኪ ባክ እንበል መጀመሪያ ወይስ እንደዚህ እንግባ? ለማንኛውም አለን እኛ። እንዴት ናችሁ? ደህና ናችሁ ወይ? እናንተን ለማዝናናት እና የሚፈጠርኩት ነገር አይደለም ባይዘው እንድትረዱኝ ፈልገው በጣም ብዙ ማኒ ኢንቨስት የተደረገበት ነገር ነው። ለማንኛውም ጋይስ ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። ጠፍቼ ነበር አይኑ አቃላሁኝ። ብዙዎቻችሁ ምን ሆነሽ ነው እያላችሁኝ ነበር። ያብዬ ጠፍተሽ ነው እያላችሁኝ ነበር። እንግዲህ የጠፋሁበት ዋነኛ ጊዜ ይሄ ነው ጋይስ። ይሄ በቃ የብዙ ሴቶች ችግር የሆነውን መፍትሄ ነው ዛሬ ይዤላችሁ የመጣሁት ጋይስ። ከዚህ በኋላ ሴቶችዬ መቀመጫ የለኝም ምን የለኝም ብላችሁ እንድትጨናነቁ አልፈልግም። ያው እንግዲህ ዛሬ ህያብ ለየት ባለ ቪዲዮ ይዤላችሁ መጥቻለሁ። እንዴት እንደዚህ ላክል እንደቻለ ሶማሌ መሰልኩላችሁ አይደለሁም። ለማንኛውም ህያብ ነኝ። አራተስከኝ ካሜራማን ተበጋብለክ ሁላ ቀኝና ግራዬን እያየሁ ነው ያለሁት ጋይስ። ካሁን የሆነ ሰው መጣ ምናምን ነገር እያልኩኝ ለማንኛውም እንዲመቸኝ ነው እንደዚህ ሰፋ ያለ ነገር እንትን ያልኩት ተጠቀምኩትና ባልነግራችሁም ያው ሰርጀሪ እንደሆነ ትረዱኛላችሁ። ለማንኛውም ከዚህ በኋላ ህያብ እንደዚህ ሞላ ባለ ነገር ድንቡሽቡሽ ብላ ለምትመጣላችሁ ያው ፊቲን ላሰራው የሚለውን ነገር መጀመሪያ እናንተን ልጠይቃችሁ ብዬ ነው እንጂ አስቤ ነበረ። ያው እዚህ ጋርም ጉጭ ሞላ ምናምን ነገር ሲል ያው ባይመቸንም ብዙ ሰው ይወዳልና ለማንኛውም ጋይስ ዛሬ ለየት ባለ ነገር ነው የመጣሁላችሁ። የብዙዎች ችግር ነውና መፍትሄ ከዚህ በኋላ ህያብ ጋር አለላችሁ ፈልጌ ነው። ምንድነው መፍትሄ ካላችሁኝ ያው ቀላ ያሉ የሚሆኑ ጠቆርም ያሉ ይሆኑ ቢጫም ነገር ይሆኑ ሁለት ፊኛዎችን ነፋ እያረጋችሁ ያው እንግዲህ እንደኔ መላ ፈጥራችሁ ማያያዝ ባለባችሁ ነገር ሁሉ ማያያዝ ነው። ሌላ ምንም ሰርጀሪ የለውም። ለማንኛውም ጋይስ ዛሬ እናንተንም ፈታ ለማድረግ ትንሽ ደግሞ ኤፍሬምንም ዘና ለማድረግ ነው መጀመሪያ አስቤ አቅጅላችሁ የመጣሁት። እቺ ቦርሳ ግን ምን ታረጋለች? ያው እንግዲህ ምንቅን ለማለት ነው። ያው ቤቢዬ እናንተም እንዳትደበሩብኝ ትላንትና ጠፍቼ ነበረ። ብዙዎች ለምንድን ነው ምናምን በቃ ብቻ አንድ ቀንም ስቀር እንደሚደብራችሁ አውቃለሁ። ግን ያው ታውቃላችሁ ቤተሰብ ጋር ያለውን ነገር አለ፣ ብዙ ነገር አለ፣ ክላስም አለብኝ። ስለዚህ በዛ ምክንያት ነው እየጠፋ ያለሁት። ይቅርታ አድርጉልኝ። ሁሌ ያው ታውቃላችሁ ሁሌ ልገኝ አልችልምና ኤፍም ደግሞ ሰሞኑን ያው እሱ ጋር ባለመኖሬ እየደበረው ነው ያለው እና ሁላ ቤት ቁጭ ብዬ እያሰብኩ ያለሁት እሱም በምን ላዝናና ነው። ይገርማችኋል። በቃ ራሴን በምን ላዝናና ሌላ ሀሳብ፣ ኤፍሬምን በምን ላዝናና ሌላ ሀሳብ። በቃ ዛሬ እንግዲህ ያው እስኪ ኤፊ እንደዚህ ሙላ ሲል ይመቸዋል ወይስ ይደብረዋል ብዬ አስባችሁታል? እንደዚህ ቤት ስገባ ያው መጀመሪያ እንግዲህ የሚታየው ሺቴ ነው ማለት እንደዚህ ከፊት ኖርማል ነኝ። እኔማ ጋይስ አስቤ ነበረው ከዚች ጋር ሙላ አድርጌ ገና እንደገባው ምንድነው ምናምን እንዲል ነበር ሀሳቤ ነበረው። ግን መጀመሪያው በዚህ ሞከርና ያው ይሄ ከተመቸው በዚህም በኩል ጨምራለሁ። ለማንኛውም ጋይስ ዛሬ ያው ቤት ገብቼ ምናምን መቀመጥ አልችልም።
ምን አይነት አደጋ እንደሚደርስብኝ ስለምታውቁት ነው። እመቤቴን ገና ከማድረግ ጀምሮ ማለት ነው በቃ ሽንቴ እየመጣ እግዚአብሔርን ሳቂን አልቻልኩትም። ገና ሳደርገው ጀምሮ ይሄንንም ከራኪ ጋር ነው ያሰብነው እውነት። ከዛ በቃ እስኪ ምናምን ብዬ ያው ኤፍሬም ግቢ ጋር ነው ያየሁት። ኤፍሬም በር ላይ ነው ያለሁት። በቃ እዚህ ጋር ነኝ። ገባ ማለት ብቻ ነው የሚጠበቅብኝ። ግቢ ላይ ሆኜ ያው እንዳያችሁት ነው ሰርጀሪን ሙላ አደረኳት። እንዴት ነው ግን? ተመችቷችኋል? ደብሯችኋል? ተዝናንታችሁበታል? ያው እንግዲህ በኮሜንት የምረዳው ነገር ነው። እኔ ግን ተመችቶኛል። እመቤቴን ተመችቶኛል። ለካ ህዝቤ የሚሸውድም በዚህ ነው። አሁን ነው የገባኝ። አሁን ነው የተረዳሁት። ግን ያው እንትን አይመችም፣ ጠበቅ ብሎ ያሉ ልብሶች ለመልበስ አይመችም እና መቀመጥም ስለማንችል ነው እንጂ አስባችሁታል? ሲቀመጥ ፊኛው ሲፈነዳ ያለው ስሜት አይመጣውምና ትንሽ ዙሪልኝ ካላችሁ ግን ይሄውና ለዙሪላችሁ ከፈለጋችሁ ጸጉሬ ሸፈነ እንዴ አንተ ካሜራማን እንዴት ነው? ተመችቷል? አትሳቅ፣ እመቤቴን አትሳቅሽ። ምን አይነቱ ነው? እኔ ሞራሊ ዝም ብዬ ልጅ ምናምን ማዘል ስፈልግ ማለት ነው የሆነ ቲክቶክ ላይ ምናምን ነገር አይታችሁ ታውቃላችሁ? ባይዘው ግን ያው ቲክቶክ ላይ ስላየሁት ነው። ልጇን እዚህ ላይ ነው አስቀምጣ የምትሄደው አዝላ ማለት ነው። እና እዚህ ጋር ማጨረሻ ፍሪ ምንም ሊያስቀምጠው ይችላል። ይሄ ኔቸር ቢሆን ሊያስቀምጠው ሁላ ይችላልና ያው ማየት የምፈልገው እንግዲህ ኤፍሬም እንደዚህ ምን ስገባበት ምንድነው የሚያደርገው? በተለይ ፊኛ መሆኑን ካወቀ ኦ ማይ ጋድ አላውቅም። ቁጭ በይ ሲለኝ ኖ ሶፋ ይጎዳል። ለማንኛውም ጋይስ እንግባበት ወይስ ምን ትላለህ ካሜራማን? እንግባበት ቤት እንዳለ ያው እርግጠኛ ነኝ። በጣም የትም ሄጃ የለውም ሲጀመር ደብሮታልና በቃ እውነት ቀን በቀን እሱን በምን ላዝናና የሚል ነገር ነው እያሳሰበኝ ያለው ጋይስ። ስለዚህ ያው ዛሬ ደግሞ ለማዝናናት ያሰብኩት እንደነገርኳችሁ ነው፣ በሰርጀሪ ነው። እንደዚህ ድንቡሽቡሽ ብዬ የሆነ ሶማሌ ምናምን አፍሪካዎች ግን ጋይስ እንትን በቆሎ መብላት እንደዚህ ያደርጋል ምናምን ነገር አሉና ግን በጣም የሚያሳቅቅ ነገር ነው። እመቤቴ በጣም አሁን እኔ ከቤት ጀምሮ እንደዚህ ሁኜ ልመጣ አልችልም ሲጀመር ማለት ነው። አስባችሁታል? እንደዚህ ሁኜ ምናምን ነገር ሲመጣ ሁሉ ራሱ ዞር እያልኩኝ ሰው ነው እያየሁ ያለሁት። ሰው አላየኝ። ለዛ ነው እንደዚህ ወደ አትክልቶቹ ጀርባዬን የሰጠሁትና ያው ያሳቅቃል እውነት በጣም ሲጋነን የሰውነታችን ቅርጽ በጣም ሲጋነን በጣም ነው የሚያስጠላውና ያው ለማዝናናት ያክል እንጂ ፍላጎት ኑሮኝ ምናምን ነገር አይደለም። ማለት ይሄ የሁሉም ሴቶች ፍላጎት ሊሆን ይችላል፣ ግን ሲጋነን ወይ ደግሞ ሲበዛ በጣም የሚያስጠላ ነገር ነው። ግን ያው እንግዲህ ዛሬ ኤፍሬም ጋር እንሂድና ሚላውን ነገር ሪአክሽኑን አንድ ላይ ነው ብቻ መጀመሪያ ሰይን ንፍር ነው የሚለው መቤቴን ይስቃል። ምንድነው ነው የሚለውና በቃ ምን ላድርግ እንጂ ፋብዬ ነበር መምጣት የሚፈልገው ካለሽቲ። ግን ካሜራማን ቤት እስከሚገባ ድረስ ቢያንስ ከቻልክ እንኳን እስኪ ከኋላ ቀረጸኝ ሞላ ያል ሼፖቴን እንዳሳይ። ለማንኛውም ጋይስ እንግባ። አንተ ደግሞ ከኋላ ሁን እንጂ መራመዱ ለከብዶኛል በጣም ሸክም ከመሆኑ የተነሳ ምን ያስቃል? አያስቅም። ይሄ ተፈጥሮ ነው አይደል እንዴ? በተፈጥሮ ደግሞ አትሳቅ። ምን አይነቱ ነው? ወይኔ ግን ሰዎች እያዩ ነው ጋይስ። እዛ ጋር ነው ይንቀሳቀሳል እንዴ? በቤቲ አረ ፊኛ ምን ይንቀሳቀሳል? አረ እንግዲህ ምን ማድረግ ይቻላል? ቢንቀሳቀስም ያው ይንቀሳቀስ። አረ ይበርድ። ጎንበስ ብያ እንዴት ነው? እሺ ምከፍተው ቢፈነዳስ? ፈንድቶ ደግሞ እዚህ በወረደኝስ? አረ በመቤት አትሳቀ። ምን አይነት አብሪኮ አትሳቅ፣ መቤቴን አትሳቅ። ይኸው በሰፈር ሰዎች በሙሉ ነው እያሳየኝ ያለው። አረ ምን አይነት ነው በጌታ። የበሩ ደግሞ ተንኮል። በቃ ተከፍቷል።
የጎረቤት መጫወቻ ሆንኩኝ እኮ ጋይስ። እስኪ አራ የመንቀሳቀሱ ነገር ደግሞ ቢያንስ አሁን እዚህ ጋር እንኳን አትሳቅ። እስኪ ኤፍሬም ቁም ነገር እንዲመስለው አስታክዬ አይደለም የራሴ ነው። በቃ ሰርጀሪ ሰርቼ ነው ከዚህ በኋላ ማለት የራሴ ነው። እሺ አትሳቅ። ውይ እኛ ሴቶች ግን ማለት ነው እንደዚህ ቢኖረን ኑሮ አንቻልም ነበር። ኧረ አንቻል። እንደዚሁ ማንም አልተቻለም። እንኳን እንደዚህ ጨምሮልን አይደለም ከባድ ነው ግን ኤፊ የለም እንደ ይሄን ልጅ ሞቀቀን ይበል ትንሽ ተኝቷል። ሄይ ቤቢ ሄይ እንዴት ነህ? ማንም የለም። ደብሮ ነው የተኛኸው? ቤቢ እስኪ በቃ ዝም ብዬ እስኪ ላስቀምጠው፣ ቦርሴን ዝም ብዬ ላስቀምጠው። እስኪ ውሃ የለም? እሺ ደግሞ የሚጠጣ ውሃ ስጠኝ። መጀመሪያ ውሃ ጠምቶኛል። ውሃ ቅዳልኝ። ሄይ ካላ ተይኝ፣ ዝም ብለህ ውሃውን ቅዳልኝ። እንዴት የቱ ጋር ልቀመጥ? የትኛው ይችለኛል? ሶፋ ይሄ ሶፋ ይችለኛል? እሺ ማለት እኔ ለሶፋ ነው እያዘንኩኝ ያለሁት አደጋ ምናምን ነገር እንዳይደርስበት። እስኪ መጀመሪያ ውሃውን ቅዳልኝ፣ ደክሞኛል። ከእንትን ቅዳ፣ ከሀይላንድ ቅዳ። እስኪ ቅዳልኝ። ምኑ ቤቢዬ ምኑ? ና ቁጭ በል። ውይ ከዚህ በኋላ እኮ አንተ ላይ መቀመጥ አልችልም። በጣም ነው የሚከብድ። ይሄ ራሱ ቢያንስ የሆነ 3 ኪሎ ነው። ሰርጀሪ ተሰርቼ ነው። እንዳትነካው በእጅ ወሬም በይ። አዎ ሄይ እንዴት ነው? ወደድከው? ተመችቶሃል? ምንድነው? ያ ወንዶች ትልቅ ያላት ይመቻቸው የለ ለዛ ብዬ ነው ያሰራሁት። ትልቅ ያላት ያስጠላል። ከየት አምጥተሽ ነው? ተሰርቼ ሰርጀሪ ማለት ሰርጀሪ ተሰርቼ ትላንትና ለምን እንደጠፋው ገብተዋል አይደል? አዎ ለምን እንደጠፋሁኝ ያልመጣሁት ለዛ ነው። አሁን መንካት ምናምን አትችልም። እንዳትነካው እንትን ነው አዲስ ስጋ ስለሆነ ማለት ነው። በጣም ነው የሚያመኝ እና እንዳትነካው። ራሴ ስነካው ቀስ ብዬ ነው የምነካው። የምር ተሰርተሽ ነው? ያምራል። እንዳትነካብኝ፣ እንዳትነካ። ሲጀመር ደግሞ የሴት መቀመጫ አይነካም። አይነካም ማለት ምን ማለት ነው? ነው አይነካም። ነው ቁጭ በል በቃ። እና አንተ ደግሞ ይታየኝ ጀመረ እኮ እንደዚህ ራስ ስል ምናምን ነገር። ምንድነው? ቆይ ምንድነው ማለት ትወዳላችሁ እኮ ወንዶች። ምን ማለት ነው ትወዳላችሁ? ቂጥ ቆይ እንጂ ሄይ ቤቢ በቃ አይን አታብዛብኝ በእናትህ። አይን አታብዛበት በቃ። ከተመቸ ተመችቶኛል በቃ። እኔ ተመችቶኛል ግን ባይዘውኝ እኔ ደግሞ ከምንም በላይ ለአንተ እንዲመች ነው የምፈልገው። ለማንኛውም ቁጭ በል። እኔ እናንተ እዚህ ጋር ቁጭ ብለን እናወራለን። ቁጭ በል። እንዴት ነው ግን ተመቸክ? መንካት አትችልም። ምን ያስቃል? አይወዛወዝም። ደግሞ በቲቪ ላይ ራሱ እያየሁት ደስ ሲል ቀና በልና ይኸው እንጂ አንተ እንድታየው እኮ ነው እንደዚህ ያሰራሁት። ትልቅ ሪስክ ወስጄ ነው እንደዚህ አይነት ነገር ውስጥ የገባሁት። ምን ያስቃል ኤፍሬም? ምን ያስቃል? ያው ለትንሽ ጊዜ ስቀመጥ እንደዚህ
ምናምን ብዬ ነው የምቀመጠው። የምረት ቂጥ ነው መንካት አትችልም። መንካታት ነች ማለት ኖ አዲስ ስለሆነ አሳየኝ። እሺ መጀመሪያ ቆይ መጀመሪያ በደንብ ላስረዳ። በምን እሺ አስረጅኝ። የተሰራበት ምክንያት ያው እንግዲህ የሌላ ሴት መቀመጫ እንዳታይ ብዬ ነው። መጀመሪያ ነው መግባት ያለብኝ። አና ለቀቂኝ። ከሶፋው ጋር እንትን አትበለኝ አንተ። ምንድን ነው? እሺ ንገሪኝ። በቃ ና ዝም ብለህ ልንገርክ እንደሆነ ግን ደስ ብሎካል አይደል? ደስ ብሎካል። ተመችቶክ ነው አይደል? እንደዚህ ምስቅ ምናምን ነገር እንዳትነካው እሺ። አስነኪኝ በቃ። እሺ መንካት ከፈልክ ና መጀመሪያ። ለመንካት ሲባል ሰፍ ብሎ አልመጣ። መንካት ሲባል ወይ ማሽ ሰፍ ብሎ መጣው። ለመንካት ነው ለመንካት ናውጣ ከመኝታ ቤት ናውጣ። አይተክ ልትሰፋት ትችላለህ። ናውጣ አልወጣም። ምን ማለት ነው? ተመችቷል? እሺ አሁን እዚህ አንተ ላይ ከተቀመጥኩኝ በቃ ትፈነዳለህ። አንተ ራስ ይከብድሃል በጣም። ምንድነው? እንዳትነካኝ። እሺ አይቻልም። አንተ እንዳትነካኝ። ስጋው ገና አዲስ ስለሆነ ማለት ነው እንትን ይሆናል፣ ይፈነዳል። መቀመጥ አልችልም። ስተኛ ራሱ እንደዚህ በቁሜ ነው ራሱ። እስኪ ነይ። ምንድነው? እሺ ምንድነው? እስኪ ግን ጋይስ ለመስታወት ነው በጣም ደስ የሚለው በመስታወት ሲታይ። ስራመድ ራሱ እንደዚህ ይላል። አንተ ኦ ማይ ጋድ በጣም የልብኝ ይሳካልኝ። ይገርምሃል። ለማንኛውም በቃ ናውጣ ና መኝታ ቤት ደግሞ ብቻ ምን ታደርጋለህ? ናውጣ ሞንደል አልኩኛ የኔ ድንቡሽቡሽ። በማርያም ምንድነው ማለት ምን ማለት ነው? ወይኔ ጉዴ! መተኛት እንደዚህ ነው የምተኛው። ቆይ እሺ ላሳይ። አይቻልም። ቁጭ አይባልም። አይደለም መጀመሪያ ላስረዳ። ቁጭ አይባልም። እቺ ደግሞ ተሳመነ። እንደዚህ ነው የምቀመጠው። ስቀመጥ ማለት ነው ስተኛ ራሱ ትናንትና ደግ ሰራት። ዛሬ ራሱ ማታ ስተኛ እንዴት እንደተኛው ላሳየህ። ቆይ ላሳየህ እንዴት እንደተኛ እንድታመን አንተ ራስህ ማለት ነው። እነዚህ እንደዘረጋቸውና እንዲመቸኝ ያው ሰፋ ስላልኩኝ ሰፊ ነገር ነው እንደው የሚመቸኝ። ያው በቃ እንደዚህ ነው የምተኛው ስተኛ። ይገርማል። ምንድነው ለመንካት ሰፍ የምትለው? ለመንካት ሰፋ አትበል። መጀመሪያ በደንብ ላሳየህ። በቃ ለብዙ ሴቶች እኔ ማሳየት ስለፈለኩኝ ነው። ለምን ትተኛ አትግባ? ኤፊ አንተ ኤፊ ምንድነው እንዴ? ምንድነው? አንቺ ልጅ ሰላም ይስጪኝ። ምን ማለት ነው ሰላም ይስጪኝ ማለት? ምን ሆነሻል ዛሬ? ንቀት ነው አይደለም? ንቀት ነው። ያብክተ የምትገባው መኝታ ቤት አይደለም? እሺ አልተመቸህም? ትተኛል። እሺ ቆይ ስሮጥ በሙሉ ላሳይ። ስሮጥ ላሳይ። መንካት አይቻልም። አይደለም መንካት አትችልም። ማየት ግን ይፈት ትችላለህ ከፈለክ። ና ቆይ እጅ በታማኝነት እጅ እንዳትነካኝ። እሺ በቃ እንደፈለክ ግን ማየት ትችላለህ። ጥጋብ ማለት ከዚህ በኋላ የሌላ ሴት መቀመጫ እንዳታይ። እሺ በደንብ አሳይ። በቃ ጥጋብ በደንብ አድርገህ ካነሰ ጨምራለሁ ከፈለክ። ምኑ ማለት በሰርጀሪ ድጋሜ ማስነፋት ይቻላል። ኪድሽን እንደኔ ቀስ አድርግ ብለህ ትነካዋለህ።
እሺ ወጥሽ አስነኪኝ። አንቺ አስነኪ። እሺ ግን አይቻልም። አስነኪኝ። እሺ ትክክል። እሺ ነካ ብቻ አድርገህ ነው የምታንሳው። እኔ አላማርከኝ። በቃ 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 ካየ በቂ ነው። ለወንድ ልጅ አሳዩ ነው የሚባለው። እሺ ና ለማንኛውም ወደ ሳሎን ለምን አትመጣም? እኔ ስራ ይዤ ምን ኦ ማይ ጋድ ከዚህ የበለጠ ስራ አለ እያልከኝ ነው? ከዚህ የበለጠ ስራ እንዳትነካ። እሺ ቀስ አድርገህ ትነካዋለህ። እሺ ና ተመቸ? ማማሪያም ናፍተሽ ነው እኔ እኮ በቃ ብዙ ሴቶች እንዴት ነው እንደዚህ የሚያምጣው ምናምን ብዬ ግራ ተጋባሁልህ ማለት ነው። ከዛ እኔ ደግሞ የሌላ ሴት እንዳታይ ብዬ በቃ ማየትም ስፈልግ እዩ ብለህ ብቻ ነው የምጠራኝ። በቃ ከፊት እሄዳለሁ፣ አንተ ከኋላ ትከተለኛለህ፣ ታያለህ። የሌላ ሰው ግን ከዚህ በኋላ ማየት አይቻልም። አይ ኖ አውቃለሁ፣ በህግም በምንም ማለቴ አይቻልም ግን እኔ የሌላ ሰው እንዳታይ ስለፈለኩኝ ብቻ። አንተ ሁላ እንደዚህ ስል ማለት ነው ግድግዳው ይነካኛል ወይ? እስኪ ዙሪ። ያው በደንብ ማየት ፈልገህ እኮ ነው። እሺ ከዚህ በኋላ ስቆም እራሱ ወደ አንተ እራሱ ስቆም ዙሪ። ነካው በደንብ ምንድን ነው? ምን ማለት ነው? ሁላ ይንቀሳቀሳል። አየኸው? በጣም ተመስጦ እያየኸው ነው። በቃ ሲጀመር ከዚህ በኋላ አዲስ አይሆንብም። ለዛሬ ነው አዲስ የሚሆንብህ። እሺ አሁን ይሄ ምንድን ነው? ቂጥ ነው? ምንድን ነው? ተጋነነ በጣም። ይሄን መቀመጫሽው? አንቺ መቀመጫ? ለትንሽ ጊዜ ነው፣ አዲስ ስለሆነ ነው። ስተኛ እራሱ እንደዚህ የምተኛ እንጂ ከዛ በኋላ እንትና። እሺ እንዴ ለምን አልተመቸህም ነው? አልተመቸህም? ኧረ አንቺ ልጅ ለቀቂኝ፣ ተይኝ። ምንድን ነው እሺ? እንደውን የያዝከው ስራ ከያ መቀመጫ ይበልጣል ለማለት ፈልገህ ነው? ይበልጣል። የያዝከው ስራ ከኔ መቀመጫ ይበልጣል? ወጌታ ወይ እናንተ ፍረዱኝ ጋይስ፣ እናንተ ፍረዱኝ። እንደውን ኤፍሬም የያዘው ስራ ከዚህ ይበልጣል። ና ሳሎን፣ በቃ ና ሳሎን። ና እንጂ ዝቅ ማለት እኮ ደግሞ አልችልም። እውነት ደግሞ ጫማዬን እራሱ እንትን አስባልኩኝ። አያው እንደዚህ ዝቅ ስል ዝቅ ምናምን ማለት አልችልም፣ ይከብደኛል። ዝቅ ምናምን ማለት አልችልም። ሰው ነው እራሱ ለትንሽ ጊዜ ቃም ያነሳልኝ ስቀመጥ እራሱ። እሺ አሁን ብትቀመጭበት ምን ትሆኛለሽ? ምንም ማለት ነው። በራስ ሰዓት ነው ግን መቀመጥ እንችል። አትወርብረኝ። እሺ አትወርብረኝ። ራሴ እቀመጣለሁ። ራሴ እቀመጣለሁ። በቃ እሺ ራቅልኝ። መጀመሪያ ከኔ ራቅ። ተቀምጬ አሳይሃለሁ። ግን ሶፋ ነው የሚጎዳው። እሺ እዛ ጋር ተቀምጬ ከፈለክ ላሳይ። አለምንም እኮ ከይሴ ራሴ አልመሰለውም መሰለኝ እንዴ። እና ደግሞ ሽቴ በጣም እንትን እያለ ነው፣ እየሰበሰበው ነው ወርታቻ። እንደዚህ ሽቴ ዝቅ ሲል ጸደኝ ነው። በቃ ተቀምጬ ማውራት ትችላለህ። መተኛት ብቻ ነው የማልችለው ለትንሽ ጊዜ። እሱ ነው አዲስ ስለሆነ ማለት ነው። እንደምታየው ነው። በቃ ሶፋ ብቻ አደጋ እንዳይደርስበት እንጂ ስቀመጥስ መብቴ ነው አይደል? እንደ መቀመጥ አሁን አስተከልኩ ነው የምትይኝ? ያበየ ነገር ማየት ፈልጋለሁ። ምን ነው የምታየው? ማየት ፈልጋለሁ። ያው እና እያሳየው አይደል እንዴ? ከዚህ በላይ እንዴት ብዬ ላሳየው? ጋር ሰላመነኝ እንዴ? ወዴት ነው ደግሞ የምትመትለኝ? ወዴት? ኧረ በሴት ልጅ እንትን አምላክ እኮ ምንድን ነው? ነካው፣ አሳየውክ፣ አስነካውክ። እሺ
ምንድነው? አይወርድም። ወርፈሽ ለማውረድ ፈልገህ ከሆነ ምንድን? ኧረ እኔ አልገባም። ያሳየኛ ምን ነው የምታየው? እሺ አልገባኝም። እረፍ። ምንም ደግሞ እናንተ አይፈነዳም። ምንድን ነው አይፈነዳም? ወይኔ ቂጤ መላጣ ወቀኝ። በጣም ብዙ ነበር። እሺ ብዙ ነገር ነው ኢንቨስት ያደረኩበት። ምን አይነቱ ነው? ወይኔ ደግሞ የፊኛው ቶሎ ለመፈንዳት ነው እንጂ የፊኛው ደግሞ ቶሎ ለመፈንዳት። ወይኔ በቃ ይበቃናል። ለማንኛውም ጋስ እንደዛ ይስቅ አላውቅም ገና ሰው ፈይ። ወይኔ ዛሬ መላጣ ሆንኩኝ እኮ ያንን አይቻው ነው የነሰ ሺቲ ራሱ ሰፋኝ። ለማንኛውም ወዳቸዋለሁ በቃ። ወይኔ ጉዴ